ጉዲት በስተመጨረሻ ተዋርዳለች ማለት ነው። እሱም ምክንያቱም የአለምዬ አጋች ጸጋዬ መረጃውን ለወንድዬ አሳይቶታል። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንግዲህ የእናት ገፍ ድራማን ይዤላችሁ መጥቻለሁ። እንደዚሁም ደግሞ ቅንነት ለራስ ነው። ለእኔ የምታደርጉልኝ መልካምነት ለእናንተም ስለሚደርስ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ግፍ ድራማ ምን ላይ ደረሰ ለምትሉት ክፍል 33ን ይዤላችሁ መጥቻለሁ ማለት ነው። የወዲት ጉዲት እንግዲህ ውርደት ካባ የሆነች ሴትዮ እሷና ወይዘሮ ወርቅ የሚባሉ ሰዎች እናትና ልጅ እንግዲህ ውርደታቸው ካባቸው ነው። እለት በእለቱ ባደረጉት ስቃይና ባደረጉት በማየለ ባደረጉት ስቃይና መከራ ዛሬ ቤታቸውን አኳንኩቶ ገብቶ የሚገቡበት ቀዳዳ ጉድጓድ ጠፍቶባቸዋል ማለት ነው። ምክንያቱም እንደነሱ ሀሳብ የሰዎችን ሀብትና ንብረትን ቀምቶ ለመኖር ነበረ። ያ ነገር ደግሞ ሳይሳካላቸው ቀርቶ ጭራሹኑ በራሳቸው ላይ ጦስና መከራ ይዞ መጥቶ የሚያደርጉት ነገር ግራ ገብቷቸዋል። እንደውም ደግሞ አሁን የበለጠ አለምዬ እንግዲህ ተግታ ተለቃለች። ያ ነገር ደግሞ ለወዲት ጉዲትና ለወይዘሮ ወርቂቱ አሁንም መከራና ስቃይ ነው። ጭራሹኑ ያለፉትን መረጃቸውን ትቶ አሁንም ሁለተኛ መረጃ አለምዬ እያስቀረጸ ትገኛለች። እሱም ማነው እንደዚህ እያደረጋለሁ? ፀሐይ በአሁን ሰዓት አሁንም ደግማ አለምዬን እየረዳቻት ትገኛለች። አሁንም የወዲት ጉዲትና ወይዘሮ ወርቂቱ ሲያወሩ ፀሐዬ በቪዲዮ በመረጃ እየቀረጸ ትገኛለች። በጣም በሚያሳዝን ነገር ጎበዝ ሆናለች አለምዬ በፍጹም። ምክንያቱም የእነሱ ጋር ያለውን መረጃ ብር ከሰጡት ስለሚሰጣቸው እኔ ደግሞ እንደ አዲስ ሌላ መረጃ መኖር አለብኝ ብላ ወገቧን ታጥቃ ተነስታለች። እንግዲህ የምትወዳትም ጓደኛዋ ፀሐዬ እሷን ለመርዳት ዝግጁ ሆናለች። በጣም በሚያሳዝን እንግዲህ የምታደርገው የምትጥረው የምታነሳው ነገር ጠፍቶባት ይገኛል። ወይዘሮ ወርቂቱና እንደዚህም የወዲት ጉዲት የሚባሉ ሰዎች እንግዲህ ባደረጉት በሰው ላይ መከራና ስቃይ ዛሬ የሚያደርጉት የሚጥሩት የሚያነሱት ጠፍቶባቸው ይገኛሉ። በጣም በሚያሳዝን ነገር ቤተሰቦች፣ ምክንያቱም ከዚህም በፊት እማዬ ላይ ምን አይነት ግፍ ሲሰሩ እንደሆነ እናንተ ራሱ ታውቁ ነበረ ማለት ነው። ግን ዛሬ ያ ግፍ ቀርቶ እማዬን በሰላም እየኖረች ትገኛለች። ይሄ ሁላ ነገር ደግሞ በአለም የተነሳ ነው። አለምዬ ባትኖር ኖሮ ይሄን እማዬ ወይንም ሞታ ጉድጓድ ውስጥ ገብታ ቀርታ ነበረ። በጣም በሚያሳዝን ነገር ምክንያቱም የወዲት ጉዲትና ወይዘሮ ወርቂቱ እለት በእለቱ እማዬን ለመግደል ምን አይነት ጥረት ሲያደርጉ እንደነበረ እራሳችሁም ታውቃላችሁ። በጣም በሚያሳዝን ነገር እለት በእለቱ እማዬን ለመግደል ጠዋትና ማታ እየሰሩና እየፈጉ ነበረ ማለት ነው። በስተመጨረሻ ግን ቤተሰቦቼ በጣም በሚያሳዝን ነገር አለም እያሸንፋለች። ታግታም ራሱ እግዚአብሔር የማያተኛ የማያንቀላፋ አምላክ አለኝ ብላ ለሰዎች ስትናገር የነበረችው ጥሎ አልጣላትም። ምክንያቱም ለእሷ የመጣው ጦስ ወደ እነሱ ተገልብጦ ቀረ። ምክንያቱም ከዚህም በፊት ወይዘሮ ወርቂቱና የወዲት ጉዲት ምክንያቱም መከራዋንና ስቃዩን በማላይ ነበረ ማራገፍ የፈለገችው በአለምዬ ላይ ነበረ። መረጃውን ከወሰዱ በኋላ ነገሮቹን ለምንም ነገር እንዳልተፈጠረና እንዳልተደረገ አድርገው ሊያስቡ ነበር። ግን ያ ነገር አልተሳካላቸውም። ምክንያቱም አጋቹ ወይዘሮ ጸጋዬ ጋሼ ጸጋዬ እንግዲህ ነገሮችንን ዝም ብሎ አላየም። ወይዘሮ ወርቂቱ ጥቁረት ግን የሚያስለቅቅልክ ብር ሰጥካለሁ ብላ ስትለው ጭራሽኑ እሷን ቀይነቷን ወደ ጥቁር የሚቀይር ብር መልሶ ጠየቃት። እሱም ደግሞ 23 ሚሊዮን ነው እየጠየቃት። ትንሽ ገንዘብ እንኳን አይደለም። ወይዘሮ ወርቂቱ የምትገባበት ጉድጓድ ጠፍቶባት ይገኛል። አልሰጥም ብላ ብትል መረጃው በሚዲያ ላይ ሊለቀቅ ነው። እሰጣለሁ እንዳትል ከየት አምጥታ ትስጥ? ቤትሽ ስጪ ብትባል ለቤቱ መሸጥ ፈቃደኛ አይደለችም። ወይዘሮ ወርቂቱ እንግዲህ ግራ ገብቷት ይገኛል። በጣም በሚያሳዝን ነገር አይ እውነቴን ነው የምላችሁ፣ ፈጣሪ እንደዚህ አሳልፎ አይስጣችሁ ቤተሰብ።
እጠቢ እንደዚህ ያሳልፈው አይስጣችሁ። ምክንያቱም ለሰዎች ሁሌ ድካምና ሰዎች እንገላለሁ ብላችሁ ስታስቡ ለእናንተ እንደዚህ አይነት ጉድጓድ ተቆፍሮ ሲጠብቃችሁ በጣም ነው የሚያሳዝን። በጣም ውስጥ ይበላል። ወይዘሮ ወርቂቱና የወዲት ጉዲት ያደረጉት ስራ ዛሬ በጋሼ እንግዲህ በአለም እያጋች በጸጋዬ በቀላቸውን እያገኙ ይገኛል። ጋሽ ጸጋዬ እንግዲህ መጥቶ ነበረ ቤቷ ውስጥ ወይዘሮ ወርቂቱን ቁጭ ብድግ አድርጎ ነው የወጣው ማለት ነው። ምክንያቱም ከዛሬ ጀምሮ ፀሐይንም እንዳትናገሪያት፣ ሰው እኮ ሰው ነው። ምንድን ነው ግን ወይዘሮ ወርቂቱ አንቺ ክፋትሽን የማትተዩ? አረ መቼ ነው ወደ መልካም ነገር የምትቀየሩ? እያላት ይገኛል ማለት ነው። ወይዘሮ ወርቂቱ ምን ነው ሰራተኛ አይደለች እንዴ? ሰራተኛ እስከሆነች ድረስ እንደፈለገች ማሽከርከር እፈልጋለሁ እያለት ይገኛለች ማለት ነው። እሱ ደግሞ እንዴት ነው የምታሽከረክሪያት? ምክንያቱም እኮ ቀጠርሻት እንጂ አልገዛሻትም፣ ባሪያሽ አይደለችም እኮ። እንዴት ነው እሷ እንደዚህ ያደርጋለሁ ብለሽ የምታስቡ? እያላት ልክ ልኳን እየነገራት ይገኛል ማለት ነው። እሷ ደግሞ እንግዲህ የምትጥለው የምታነሳው ነገር ጠፍቶባታል። በስተ መጨረሻ ወርዶታን እየተከናነበች ትገኛለች ማለት ነው። እንደዚሁም እንደ ሰራተኛ እንድትታይ እየተደረገ ትገኛለች። እንግዲህ የወዲት ጉዲትም ግራ ገብቷታል። የምትጥለው የምታነሳው አንደኛ ያረገዘችው ልጅ ፌክ ነው፣ የለም ውሸት ነው። ይሄ ሁላ ነገር የወይዘሮ ወርቂቱ ቅንብር ነው። አሁን እማዬም አውቃለች ውሸት እርግዝና እንደሆነ። አለምዬም ከዚህም በፊት አውቃለች። አሁን የቀረ ወንድዬ ብቻ ነው። ወንድዬ ደግሞ ልጅ ውሸት ከሆነ እንዴት ነው ይተዋታል? አይተዋትም? አላቅም። በጣም ከባድ ነው። እንደዚህ አይነት ዝምተኛ ሰዎች ደግሞ አንዴ ከተነሱ በጣም አስቸጋሪ ነው። ቤተሰብ በጣም አስቸጋሪ ናቸው እና ብቻ እግዚአብሔር ልቦና ይስጣቸው ነው የሚባሉት እንደዚህ አይነት ሰዎችን። ሌላ ምን ይባላል ማለት ነው። እንግዲህ ወይዘሮ ወርቂቱ ዛሬ ልጇ ወደ ቤቷ ከመጣች በኋላ በድንጋይ ነው ከቤት ውስጥ ውጭልኝ አላቅሽም እያለቻ ስታባራት የነበረችው ማለት ነው። እሷ ደግሞ አልወጣልሽም፣ ይሄ እኮ የአባቴ ቤት ነው፣ የአንቺ ቤትን ብቻ ማንሰጠሽ እያለቻት ነበረ ማለት ነው። አንቺ የተረገምሽ ምነው ባልተወለድሽ፣ እንደዚህ ባልሆንሽ። እርግማን ብቻ ነው ወይዘሮ ወርቂቱ። በነገራችን ላይ ከክፉ ሰዎች አንደበት ወይ እርግማን ወይ ስድብ ወይ ሟርት ነው የምትሰሙት። በቃ ከነኚህ ሶስቱ ናቸው እና ወይዘሮ ወርቂቱ በንግግሯ ማከል እርግማንና ስድብ ብቻ ነው ማለት ነው። እና በጣም በሚያሳዝን ነገር እንግዲህ የራሷን ልጇን ራሱ ምን ነው እንደዚህ ሆንሽ፣ ምን ነው እንደዚህ ይሆንሽ እያለቻት እየሰደበቻት እና እየረገመቻት ትገኛለች። በጣም በሚያሳዝን ነገር ቤተሰቦቼ፣ የሚያሳዝነው ነገር የወዲት ጉዲትም አንቺ እኮ ለዚህ ደረጃ እንድደርስ ያደረግሽኝ አንቺ ነሽ። ከዚህም በፊት መልካም ነገር አድርገሽ ብትመክሪ ኖሮ ዛሬ እንደዚህ ደረጃ ያደርስም ነበረ። ምክንያቱም ጡንጦና ክፋትና መራራ አብሬ ስታጠጪ ነበረ። በጥሩ ሁኔታ አይደለም ያሳደግሽኝ። ከዚህም በፊት በጥሩ ሁኔታ ብታሳድጊ ኖሮ ይሄ ሁላ ነገር አያጋጥመኝም ነበር እያለች ትገኛለች። ወይዘሮ ወርቂቱን በጣም ተናዳለች። ምክንያቱም የራሷ ልጅ ጥፍር አድርጋት እንደዚህም ደግሞ ሞት ወይስ ተነሳሽ ብላ ሳትጠይቃት በመቅራቷ በጣም ተናዳባታለች። ግን ተናደደች ቀረች። የወዲት ጉዲት ጋር ምንም ጣጣ የለባትም። ምክንያቱም ራስ ወዳጅ ነች። ራስ ወዳጅ ሆና እንድታርግ ደግሞ ያደረገቻት የራሷ እናቷ ወይዘሮ ወርቂቱ ነች። ለእሷ ይገባታል። ሁለቱ እንደዚህ አይነት ነገር ለሚደረግባቸው ድርጊት እኔ ይገባቸዋል ብዬ ነው የማስበው። ምክንያቱም አብዛኛው ወይዘሮ ወርቂቱ ልጆችን በስነ ስርዓት ማሳደግ ሲገባባት ልጇን ክፋትና መጥፎ ነገር እያስተማረች የሰዎችን ሀብት ንብረት እንድትመኝ እያደረገቻት አሳድጋት ዛሬ መልካም ልጅ ሁኚ ብትላት ከየት መታ ነው መልካም ልጅ የምትሆኑ? ያልተዘራው አይበቅልም። እናንተ ጤፍ ዘርታችሁ ስንዴ ሁን ትላላችሁ? ስንዴ ዘርታችሁ ወይስ ጤፍ ባቄላ ሁን ማለት ትችላላችሁ? አትችሉም። እስካላችሁ ድረስ ያኑን የዘራችሁትን ነው የምትለቅሙት። ወይዘሮ ወርቂቱ ደግሞ የዘራችሁ ይሄንን ነው። ይሄንን እስከ ዘራይ ድረስ ደግሞ ያኑን ነው የምትቀበለው ማለት ነው። ሌላ ነገር ምንም ነገር የለም። ቤተሰብ እንግዲህ በጣም በሚያሳዝን ነገር እዚህ ደረጃ ደርሳለች ማለት ነው። የወዲት ጉዲት የምትባሏ ሴትዮ ጠዋትና ማታ መከራዋን እያየ ስቃዋን እያየ ተገኝታለች ማለት ነው። አሁንም ማየ እንደ በፊቱ ማሰቃየል አታሰቃያትም። አንደኛ አለምዬ ወደ መጣችበት ተመልሳለች። እግዚአብሔር የተመሰገነውን። ይሄ ነገር ደግሞ ለማየ በጣም ጥሩ ነው። እሷን ትንከባከባታለች። አለምዬንም ወንድዬ በጣም አመስግኗታል። በጣም መልካም ሴትና ለእናቴ በጣም ታስፈልጊያለሽ። በጣም እስካሁን ድረስ የተቀመጥሽበትንም ቦታ ስታስታውሽ ንገሪ፣ የት እንዳለሽ፣ ምን ስታረጊ፣ ማን እንዳገተሽም
እንድትነግረኝ ይፈልጋሉ እያላት ይገኛል ማለት ነው። እሷ ግን ታውቃለች። ግን ብትናገር የወዲት ጎዲት የምትባለው ሴትዮ ባሏን ማሳማን ስለምትችል ያንን ነገር ስለምትችልበት ሁሉን ነገር በመረጃ ማየት አለበት ብላ ነው ዝም ያለችው። በጣም በሚያሳዝን ነገር እንግዲህ አለምዬ በጣም በሚያሳዝን ነገር ወንድዬ በምስጋና አመስግኗታል። በጣም ጥሩ ሴትና መልካም ሴት እንደሆነችና ለእናቴ አስፈላጊ እንደሆነች እናቴ በጣም እንደምትወዳትና እንደምታከብራት ያለውን ነገር ነግሯታል። እንግዲህ አለምዬም በጣም ደስ ብሏት ወደ ቤቷ ትመለሳለች። እማዬም በጣም ነው ደስ ያላት። ልጄ የምነካሽ ምን ሆነሽ ነው? እስካሁን ድረስ የት ነበርሽ? እስኪ ምን ሆነሽ? ምንሽ ተነካ? ያደረጉሽ ነገር አለ ብላ በቃ ማመን ያቃታት አለምዬ መምጣት ወደ ቤት ውስጥ ማለት ነው። ብቻ ማመንም ባቅታት አለምዬ ወደ ቤቷ ተመልሳለች። ደስ በሚለው ነገር ማለት ነው። ቤተሰቦቼ እንግዲህ ቤተሰብ በጣም በሚያሳዝን የእናት ግፍ ድራማ እናትና ልጅ ቢያደረጉት ክፋትና መጥፎ ነገር ዛሬ ራሳቸው እነሱ በገመዱት ጅራፍ ራሳቸው ገርፈው ራሳቸው እየጮሁ ይገኛሉ ማለት ነው። በጣም በሚያሳዝን ነገር ሰው ልጅ ክፋቱን መተው አለበት እንጂ ሰዎችን ለማስወገድ የዝናክል አይሄድም ማለት ነው። ባንስ እንኳን አንድ ሰው ተጸጽቶ ከጸጸቱ ይቅርታ ቢጠይቅ ይመለሳል። በዛን ጊዜ አለምዬን ላሳዩት ቪዲዮ ይቅርታ ብለዋት እንኳን ወደ ቅርታ ወደ መልካምነት ቢመለሱ ነገር ምንም ነገር አትላቸውም ነበረ። ግን እነሱ ያንን ነገር ማድረግ አልፈለጉም። ያደረጉት ምንድነው? ውሳኔያቸው አለምዬ ማሳገት ነው። የዓለም ማገት ደግሞ ይኸው እነሱ እንደዚህ አይነት ነገር ጨምሯቸው መከራቸውን ስቃያቸውን እያበላቸው ይገኛል ማለት ነው። ቤተሰብ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረ